ብለዋል። እንደውም ጁን 25 እኮ 7ኛ አመቱ ነው 6ኛ አመቱን ይይዛል አጫሉ። ኦኬ አየሽ አሁን ሳምንት ነው ከ3 ከ4 ቀን ዛሬ 17 ነው አይደለ? በ25 7 አመት ይይዛል አጫሉ። ጁን 25 ነው የምር። ኧረ 7 5 አመት 6 አመት ነው የሚይዘው ኪዱ። ማን አጫሉ ኦኬ አጫሉ 5 አመት ነው። ጁን 29 ሶሪ 29 6 አመቱን ይይዛል። 6 አመቱን ይይዛል 29 ላይ ጋሽ ፍቄ ስንት አመታቸው ነው? ማን ፍቄ በጣም ቆይተዋል እኮ አይደል እንዴ? ፍቄ ማለት ሰው ላይ ያሉታቸው ነው ኩላሊት ለልጅ ሊሆንሽ ልጅ ገመና ላይ ቱርክ ነው እኮ ያለች እሷ ልጅ ታውቂያለሽ? ማርያምን ታክማለች አይደለም? ስታሳዝን ታክማ ኢንፌክሽን አድርጎባት በጣም ተሰቃይታ ቱርክ ላይ ድጋሚ ታክማ አሁን ቱርክ ነው የምትኖረው። እናንተ ግን እንደቀላል እኮ አርቲስቶች ሞቱ። ባባ እንኳን 3 አመት አለፈው። ወይ ወለድሽ ቆይሽ። እኔ ደግሞ ባባን ቀብሬ ወንዳ ድጋሚ ኢንፌክሽን አድርጎባት ቱርክ ድጋሚ ሕክምና ተደርጎላት ፍቃዱ ኃይለ ማርያም ኩላሊት ድጋሚ ጠይቃ ያንቺ እርዳታ ምናምን ብለዋት ህዝብ እኮ አንዲስ ያደርግልሽ መከራ ሲልሽ መከራ አያልቅም እንዴ ብለው የሆነ ልጅ አለ ቲክቶክ ላይ የሞቱ አርቲስቶችን የሚያሳይና እሱ ልጅ ፔጅ ላይ ስታይ እነዚህ ሞተዋል እንዴት ያለሽ ብዙ አርቲስቶች እንደሞቱ ታያለሽ። እንደውም ሄዶ መቃብር ያሳያል፣ መቃብር ያጸዳል ከእናቱ ጋር ሄዶ ምናምን። አዎ እንትና የሆነ ልጅ ብሬስ የሚያረስል ልጅ ልክ ነሽ ያ እሱ ላይ በስመ አብ በጣም ብዙ አርቲስቶችን አየሽ። ስሚ ማናሊቦች ስንት አመት ይሆናታል ከሞተች? ኧረ በስመ አብ ማናልሽቦች 15 አመት ምናምን 15 አመት ይሆናታል። ማናልቦሽ እንደገና እቺ እንትን ላይ ያለች ሰዓት እኮ መጀመሪያ ከአርቲስት ሞተችዋ 17 አመት ማናልቦሽ 17 ይሞላታል እንዴ? ማናልቦሽ በጣም አርቲስቶች እሷ ናት አንደኛ የሞተችዋ። አይ ዶንት ኖ እንትና እንኳን በእናት ትርፌ እንኳን የሞተችው መች መሰለሽ? እንግዳ ዘር ትርፌ እንኳን ከሞተች 10 አመት ይሞላታል። 8 አመት አይደለም ትርፌ ከሞተች። ስሚ መጀመሪያ የሞተው አለብሹ ነው ልንገራችሁ። አለብሹ መጀመሪያ አለብሹ ከዛ በኋላ እንትና ጥላሁን ገሰሰ ከጥላሁን ገሰሰ በኋላ ነው ጋይስ አራሳ ከጥላሁን ገሰሰ በኋላ ነው እንግዳ ዘር የሞተች። አዎ ጋይስ አራሳ ጋይስ ብቻ እሱ ልጅ ላይ ሄዳችሁ በየአመቱ ግን አንዳንድ አርቲስት ይሞታል። አይገርምሽም? ደግሞ ገናው እኮ ነው የሚሞተው። ገናው በየአመቱ አንዳንድ አርቲስት መለስ ብትሉት ጋይስ 5 አበባ መለስ ከሞተ ራሱ ጨምሩበት በእናታችሁ። አንድ ሰው 2 ሰው ያላችሁ ናባ መለስ 2004 ነው መለስ አርቲስት ነው ከአርቲስቶች ከፕሬዚዳንት ነው መለስ መጀመሪያ እንግዳ ዘር ናችሁ። ኧረ አለብኝ ነው መጀመሪያ የሞተው መለስ 2004 ከመጀመሪያ አለብሽ ነው የሞተው። ከዛም በኋላ እንግዳ ዘር ከዛም ጥላሁን ገሰሰ ነው የሞተው። ኮሜንት ሰርቪስ እንደምጪ መለስ ዜናዊ ከሞተ ስንት ጊዜ ሆነው? እሺ 2004 ነው መለስ 2018 ለዛ 14 አመቱ ደረጀና ሀብቴማ ደረጀ አለ። ኧረ ሀብቴም ቆይቷል። ደረጀማ አለ ገባኝ። ሀብቴም ከነመለስ በፊት ነው የሞተው። ቆይቷል እንዴ? ሀብቴ ራሱ ድሮ ነው የሞተው እንዴ? ከነመለስ በፊት ግን በየአመቱ አንዳንድ አርቲስት ይሞታል። የሆነ አርቲስት ይሞታል።
ምን በየአመቱ ብቻ አንዳንድ ሳይሆን አሁን ነፃነት በዚህ አመት ሞተ። ይኸው ነፃነት አስቢ እንትና ሞተ። አባባ ተስፋዬ የሞቱት እንትን ነው 2011 ነው። ግን በየአመቱ ማለት ነው በየአመቱ አርቲስት ይሞታል። ሲገርም በየአመቱ አናዬ በነሱ ፕሮፋይል ቀይሪ። በጣም ከባድ ነው። ያ የሰው ለሰው እንትና ራሱ ሞገስ ራሱ የሰው ለሰው ይሄ በጣም ሞገስ ራሱ እኮ ጸሐፊው ደራሲው እንኳን ሞቷል። እሱ በኮሮና አለቤ የሳምንት ልዩነት ነው። እንትን ሽኪዱ እንትናስ የሞተችው ቲክቶከር አታሳዝንም? በጣም ዓርብ ዕለት አይተናት በጣም እኛ ፎሎ ያረገችን ያልናት ይኸውልሽ ሊያ ጌም ተጫውታ እኮ ቀላ እናቷን ደከመኝ ትንሽ አረፍ ልበል በቃ እናቴ ብላ ተኝታ እኮ ነው በዛው የቀረችው። ከዛ ቢቀሰቅሷት ቢያዩት አትነሳም። ስታሳዝን ምን ሆና ነው? ሼር አደረግልሻለሁ። በጣም ነው በእናታችሁ የምታሳዝነው። ሰው እኮ ይኸውልሽ አሁን እኮ ግን ኤልሱ ገብርኤልን እዚህ ቁጭ ብለን ሶሻል ሚዲያ ላይ ስለምንኖር ሰውነታችንን ስለማናንቀሳቀሰው የደም ዝውውራችን ምናምን አይንቀሳቀስም እና ከባድ እኮ ነው ለእኛ ለራሳችን እኮ ታውቂያለሽ። ወይኔ በጣም ሊያ በጣም በቃ አሁንማ እንዴት እንደሚያስፈራ ማለት እንቅስቃሴ እኮ አናረግም። ልብ ድካም ይሆናል ማሬ ነው አይደለም። በቃ ሁሉም ሰው ስልኩ ላይ ነው የሚሆነው። ለራሱ እንቅስቃሴ አያደርግም ምናምን ሁላችንም እኮ ነን። ይሄ ደግሞ የዘንድሮ ሞት በሲክስ ነው ሞት አትታስሚ ግን አስብሽ ታውቂያለሽ ብንመረመር ስንት በሽታ እንደሚገኝብን። ትክክል ጤነኛ ነን ብለን እናስባለን እንጂ እናቴቱ ብንመረመር እግዚአብሔር ምስክሬ ነው የበሽታ አይነት ነው የሚቆጠርብን ያለን የሚኖርብን። ይሄን እሱ አይሂና አይደለም ዝም ብለሽ ተምትሞች ሜርሲዬ እንዴት ነሽ ማሬ? ብቻ ያሳዝናል። ግን ሊያ እኔ ፈጣሪ ተሰቃይቼ ከመሄድ ግን ታመመ ብሎ ሞተ ነው ተሰቃይቼ ከመሞት ግን አትሊስት እንደዚሁ እንዳለው ፈጣሪ ቢወስደኝ ይሻለኛል። አንቺ ዘንድሮ በቃ ታመመ ሞተ ታመመ ሞተ ነው በቃ። ስንት ሰው ሞተ? በተለይ ነው የነፃነት በኢየሱስ ስም ለነፃነት እዚህ ይለኛል። ደግሞ ቦሌ ነበርኩኝና ነፃነት ሞተ። ደግሞ ብሩክ ኒውስ ነበረ መጀመሪያ ላይ የሆነ አርቲስት ምናምን ብሎ መጀመሪያ አጣርቼ እመጣለሁ ብሎ መልሶ ሲዘግቡ እኔ የነፃነትና የእንትና ሞት በጣም ነው እንትን የሚለኝ የባባ ራሱ እኔ የሞ የታምራት የባባ በጣም ያንገበግባል ማለት ያንገበግባል የሱ በጣም የታምራት ነው። እኔ ደግሞ እንትን የሚለኝ የኔ ጌታ እሱማ የሁሉም እኮ ያሳዝናል። አሁን የሀጫሉ ያልተጠበቀ ሞት ነው። የታምራት ያልተጠበቀ ሞት ነው። የማዲንጎ የባባ በጣም በቃ ሳጠብቂያቸው የሚሞቱ ሰዎች አሉ። በቃ ነገር ምንድን ነው አርቲስቶች ለምንድን ነው ለሕክምና ሂደው በዛው ነው ሞቱ የማይመለሱት ለምንድን ነው? ስሚ የግርማ ተፈራ ይሄ ልክ እንዳየሁሽ የሚለው ልጅ እኮ ልጅ ልትወልድ ገብታ እኮ ነው ብታይ የሞተችው እንዴ ከስሽ ከሱ ነበር ሁሉ እሱ እኮ 100,000 ደግሞ 9,000 ነው የቀራችሁት ጋይስ 100,000 ኧረ ታብታቡን ሂዱበት ጋይስ ታብታቡን ሂዱበት ቤተሰብ ፈዘዛችሁ ምን ነው ቤቲ ሶሊ ኧረ ሙሉ ታባውን የሆነ ኮሜዲያንም ሞቷል በዚህ አመት ያ ኮሜዲያን ባቡጂ አይደለም ባቡጂ አይደለም ሌላ እንደውም ሚስትየው ከቤት ኪራይ ውጡ አሉን እናትና አባቱ ምናምን ብላ ሰይፍ ላይ ቀረ ኑሃሚን እነሱ አለቀብሽ ኮሪያው 5,000 ንግባ ጋይስ በጣም ነው የሚያሳዝኑት። ብቻ በጣም ደግሞ በእናትሽ
ሲያሳዝኑ በስማሙ ግን ምንም በቃ ምንም ማለት እንትን ነው አክቤት ይሄዳሉ። በቃ የሆነ ነገር ተሰማለች ሲያሳዝኑ ግን እራሳቸውን እኮ ኤክሰርሳይዝ ምንም ስለማንሰራ እኮ ታውቂያለሽ። ደግሞ እኮ አሁን ሰማኸኝን እንኳን ታሞ ነበር በቃ ኦልሬዲ እንደሚሞት ታውቆ ነበር እንዳትይ እንኳን ጥርሱን አስተካክሎ ቅርጹን እያስተካከለ ምናምን ነበር እኮ። አትሊስት እንኳን እንደዛ ብለሽ እንዳታስቢ። አቅም ካለሽ የሚወጥሽ ከሆነ ወደ ይወሰድሽ። አዎ ልደታን የአስታማሚም ሳትሰለችው ጋይስ ታባዝ ኩኪንዲ በቪዲዮ አትወጭም እና ሙሉ መርጠሽ ሰውዬው ከሌለ ምረጥ ነሽ ልጁ ደህና ይሁን እንኳን ሙሉን ማለት ላይ ሆና ምንድነው ስሙ እንትን ላይ ምንድነው ስሙ አራስ ቤቱና ሳሎን ነው የሚተኛው ባልየው ከሰራተኛዋ በጥግ በኩል ልጅቷ እሷን አጥፋተኛ ሰራተኛዋ ተናገረች እኮ እኔ ግራ የገባኝ እኮ ጋይስ ፖሊስ ጣቢያ ሂደናል ብላለች የዛ ፕሮግራም አዘጋጅ እኮ ጣቢያ ድረስ መሄድ ትችላለች ሆስፒታል ድረስ መሄድ ትችላለች ፕሮግራሙ እንዳይቋረጥ ከተፈለገ ትክክለኛ ኢንፎርሜሽን ለዚህ ምንድነው ነገሩ እንዴ ጋይስ እይታ ላይ ገብታችሁ ስሙ ነው እዚህ ቁጭ ብዬ ላብራራላችሁ እኛ እኮ የዩቲዩብ ነገር አለኝ እዚህ ቲክቶክ ላይ ተቆራርጦ ካልተፖስተተ በቀር እኔ ዩቲዩብ ከፍቼ ነኝ እንዴ እና ተነሳችሁ ላብራራልሽ ነው እንዴ ድፍረታችሁ ሰራተኛ እያዋሸች ብቻ ነው ልጅቶዬ ሰራተኛ እያዋሸችለት ነው እያሉሽ ነው ልጅቶ ሰራተኛ እያዋሸችለት ነው እኔ ራሱ ጋይስ ብር ተቀብለው አፋቸው ዘግተው ነው እንዴት ነው አንድ ሴት 3 ልጅ ወለደች እናት በዚህ ደረጃ የባሏን ምስጢር አደባባይ ላይ አውጥታ በዚህ ደረጃ ሄዳ ኢንተርቪው የምታረገው የምራችሁን ነው እሱ እናት ሆነ ሰው ብቻ ነው የሚያውቀው ሴት የሆነ ሰው ያውቀዋል ኢንተርቪው ጋይስ እስኪ አስቡት ምን ለማግኘት ነው ባሌ ከሰራተኛዬ ጋር እንደዚህ ያረጋ ብዬ አደባባይ ላይ ማሰጣው የካልሆነ ምክንያቱም እቺ ልጅ ጭንቅላት እነዚህ ናርሲስት ምናምን እሺ ማለት ናርሲስት የሚባሉ ሰዎች አሉ አይደለ ጋይስ ሁሌ አንቺ ጥፋተኛ አድርገው አይምሮሽን ሲስሉሽና በሰዎች ዘንድ ተቀባይነት እንድታጭ አድርጎሻል ሁሌ የምታወሪ ወሬ ወይ ውሸት ነው ወይ ተጠራጣሪ ነሽ ወይ የሆነ ነገር ነሽ እና አይምሮሽን አሳምኖታል ጭንቅላትሽን አሳምኖታል ስለዚህ እቺ ሰው እንዲያምንላት ያደረገችው ነገር ነው እንጂ እንዴት ነው ስታስቡ አንድ ሴት 3 ልጅ ወልዳለች የሶስቱ ልጅ አባቷን ባሏን በዚህ ደረጃ አደባባይ ላይ እንደዚህ አርጋ የምታወጣው እንደዚህ ብላ የምትናገረው ጋይስ እኔ ጭራሽ ያልተዋጠልኝ ነገር ነው የወንድምየውም የሰራተኛውም የባልየውም ነገር አልተዋጠልኝ ግን እንትን ማረግ ጋዜጠኛዋ ጥግ ድረስ መሄድ ትችላለች ዶክተሮቹን የመጀመሪያ ሶልድ እንደዚህ ሲያደርግ ዶክተሮቹ ተናገሩ ያለችውን ማቅረብ መጠየቅ ትችላለች ከደገና ሰራተኛዋን እንጂ ፖሊስ ጣቢያ ሄድኩኝ ያለችውን ጣቢያ ሄደው መጠየቅ ይችላሉ የአካባቢውን ጎረቤቶች ሰዎች ለምስክርነት ማቅረብ አለባት እንዴ አለባብሳ ማቅረት የለባትም ወይ እና ልጅቷ በጣም ነው ተሳዘኑ ከዛም በኋላ ደግሞ እዚህ ቲክታክ ላይ እንትና ማን ነበር የሚባለው የሁለት ወር የቤት ኪራይ ሰጣት በሃይማኖት ቀየሩባት ከክርስቲያን ብር ትቀበያለሽ ብለው ልጅቷ ድጋሚ በረኪና ልትጠጣ ቁጭ አለች ጋይስ ታሪክ እኮ ነው ማርያምን ታሪክ ነው እስኪ አሁን ሃይማኖት ምን አሳያችሁ ክርስቲያንም ይሁን ምንም ይሁን ብር ብቻ ይሰጣትና ልጅቷ ከችግር ልትወጣ ምን አለበት ያን የሚያስብ የለም እንዴት ከክርስቲያን ብር ትቀበያለሽ ጋይስ እናንተ ግን ወይኔ እንኳን ዩቲዩብ አቆምኩኝ እኔ ማፊያ አርፍ አሁን ደግሞ ከእናንተ ጋር ነበር የምታለው ጌታ አላየንም አላየሁትም ግን ባይ ዘ ዌይ ዩቲዩብ ለምን ያቆምሽ እና በረኪና እኔ ደብሮኝ ማሪ አስጠልኝ ማለቴ ኬባቱ ስልችታሉ ምክንያቱም እኔ ማውራት ትክክለኛ ወሬ እንደሆነ አውቀዋለሁ ልቦናቸው ያውቃል እነሱ ግን እዚህ ጋር መተው እንደዚህ እናገባኝ እኔ እውነታን አውርቼ ነው እንዴት የማደርገው ውሸት አውርቼ አይደለም ሲጀመር ስሙ እንዴ ላይቭ ላይ ለምን እንደተጣጣቸው አከሻል እንትና ማን ነው የሚባለው ይሄ ክርስቲያኑ ኦርቶዶክሱ እንት ሰጥቷት እኮ ነው የሁለት ወር የቤት ኪራይ ሲከፍልላት እንዴት ከካፌ ብር ትቀበያለሽ ብለው ሊበሏት ደረሱ ሴት ጡቴ ደረቀ ጡቴን ልጆቼን የማጠባው ልጄን ገና እኮ የሁለት ወር እኮ አራስ እኮ ናት ጋይስ
እና የሁለት ወር አራስ ናት ገና ጡቴ የደረቀ የቤት ኪራይ አለብኝ። እንግዲህ ለምና ነው ምን ችግር አለው ቢሰጥ? ለምን በሃይማኖት እንዳያችሁት አላውቅም። እፎይ ጋር ነው ሻል ስታሳዝን ብታያት ልጅቷ በቃ ስታሳዝን። መቶሽ ያስገባችሁኝ በይስ በቃ ሊቾ ትቆያለሽ። እኔ ልወጣ ነው ውጪ። እሺ ቆይ 100 ሺህ የኔ ምንድን ነው? ስንት ነው ያንቺ? እሺ ወይዬ አሁን 95 ኧረ መጥቼ ታፕታፕ አደርጋለሁ። ኬክ ልሰራ ነው። አንድ ጌም እንድገም። አንድ ጌም ድገሙ። አንድ ጌም ጋይስ 100 ሺህ ሙሉልኝ ቤተሰብ። ለምንድን ነው 100 ሺህ ያልሞላችሁት ጋይስ? ስሚ ሊቾ ወይዬ ሊቾ ኬክ ስትሰሪ ምን እንደምታደርጊው? የምን ኬክ? ኬክ ነው። እኔ ልላክልሽ ኤልሻዳይ ሪሲፒ እኮ የምን ዝም በይ በእናትሽ። እኔ ባለፈው ሰርቻ ያሳየሁሽ ኬክ አያምርም? ኪዱ የምን ኬክ? ኖርማል በቃ ስፖንጅ ኬክ፣ የሙዝ ኖርማል ኬክ ተቆራጭ ኖርማል ልላክላት። ቆይ ለኤልሻዳይ የኬክ ሪሲፒ ወተት ወይ አንድ እርጎ፣ ዮገርት፣ 2 እንቁላል፣ 2 ማንኪያ ዘይት፣ ስኳር እንደምትሰሪው ማለት ነው። ከዛ ቤኪንግ ፓውደር፣ ቫኒላ ምናምን አድርገሽ አንድ ላይ ቫኒላ እና ቤኪንግ ፓውደር ከላይ ነው የምታደርጊው። ኬክ አልበላም ብለሽ ነበር ይልኛል። ማትረባ ናት ዘለቀች። ሱፐር ማርኬት እኮ የተዘጋጀው ራሱ ዱቄቱ ያለው አለ። እሱ ለምን አሰሪ ተቆራጫ እኮ ሱፐር ማርኬት ያለው ነው የተቀመመው። እኔ ራሱ ዱቄት አለልሽ። እሱ ጥሩ ነው ነው እንጂ ወይኔ ሲጣፍጥ ዘይትና እንቁላል ብቻ ነው የምታረጊበት። ከዛ እና ውሃ 2000 ምናምን ብር የሚሸጠው ይሄ ዳቦ ነው። ኧረ እባክሽ ኬክ ነው ተቆራጭ ማሪ የሚጣፍጥ ተቆራጭ። ኤልሻዳይ ላኩልሽ። የሊያ ቤት ኬክ ይጣፍጣል። በልቻ ቃለሁ በጣም ይጣፍጣል። ተቆራጭ እኮ ኬክ እና ክሬም ምናምን ያለውን ነው የምትችሉት። እንቁላል ታረጊበታለሽ። ክሬም ምናምን እኔም አልፈልግም። ክሬም ምናምን እኔም አልፈልግም። ክሬም ከፈለግሽ እዛ ሄደሽ ትበያለሽ። አይደለም አሁን ያልኩሽን ከሱፐር ማርኬት ሄደሽ ግዢ። ኬክ ምንድን ነው የሚባለው? የራሱ የተቀመመው ይጣፍጣል እሱ። ወይኔ ኤልሹ በጣም ግን በጣም እንትን እንዳትመቹ ስትሰሪ። ምንም ቤኪንግ ፓውደር ምናምንም አይከተትበትም። እንቁላልና ዘይት ብቻ እና ውሃ ነው ወተት እዛው ላይ ከጀርባ አለልሽ ሁሉ የምታረጊበት ዘይት፣ እንቁላል፣ ከዛ እንትን ውሃ። በቃ ግማሽ ብርጭቆ ውሃ፣ 2 እንቁላል፣ ዘይት፣ ግማሽ ብርጭቆ ዘይት፣ ሲኒ ዘይት። በቃ ሲጣፍጥ እንዴት እንደሚጣፍጥ ጋይስ! ምንድነው ሙሉ ቤት ያበባ እንሰራለን። ትልቁ አበባ ስጡ እንጂ አሪፍ ነው እንደዛ ቢሉ ኤንኤች ፕሮፐርቲ ቴንክ ዩ። ኖ ወተት ያለ ወተት ያለው ነው የሚጣፍጠው። የኔ ማለት ወተት ያለው አይደለም። ራሱ ዱቄቱ የሱፐር ማርኬት የሚሸጠው ራሱ የተቀመመ ነው። ሁሉ ነገር ያለው ግብአቱን እዛ ላይ ያደርጉልሻል። ከካርቶኑ ላይ የምትጨምሪው ማለት ነው። ማስተዋል ይበቃል ነው አይ ምንም ቢሆን ግዢ ችግር የለም። ኤልሻዳይ ላኩልሽ እኮ ኬክ ሪሲፒ። አየሁት እኮ የኔ ጓደኛ አስቀምጬው እኮ ነው እልክልሻለሁ እና አሪፍ አይደለም? ቆንጆ ነው። ሊያ ታፕታፕ አስደርጊ። ሊሞላ ነው ዘመዶች እኮ ማሪ ጋይስ ታፕታፕ 100 ሺህ ቤተሰብ። አረ ታፕታፕ አድርጉ ቤቲ 100 ሺህ ግቡ። ኤልሱ እኮ አለ እኮ ገብታ እኮ 100 ሺህ አደረገች እኮ ኪድናት ያደረገችላት 104 ሺህ አስገቡኝ። እኔንማ እኔ 150 ሺህ ሳይሆን አምን ዝም ብለን ነው ስለማያልቅ ነው ችግር ነው በጣም ለምስልሽ። ከዛም እዚህ ጋር እንደ ጭርት ነገር ይወጣብሻል ኪዲ ኤክስፔርት ካረገ
እሺ የኔ እብጥን ያለው እኮ ያብጣል፣ እንደ ጭርት ያደርግብሻል እንደዚህ። ኦኬ አረ ከዚህ በኋላ በስመ አብ። አሁን ቆይ እንደዚህ ሙቆ አረግበትና እስቲ በኋላ ላይ አሁን የሚሻል ይመስለኛል። ቆይ እስቲ ሊያው አይ ኤክስፔሪየንስ ያደርጋል አትሊስት ይሻላል። ምንም አይልም እንጂ ያው ነገር ነው ግን ይሻላል። እኔ ራሱ ድሮ ስሚ ድሮ ስመጣ የዛሬ ስንት ዓመት 4 ዓመት ከቱርክ ስመጣ ይዤ ከሻንጣዬ ውስጥ አገኘሁት ማለት ነው። አዲስ ነው ያልተጀመረ ሁሉ አለ። እኛ ይመስለናል ኤክስፔርድ የሚያደርግ መድኃኒት ምናምን ብቻ አድርገን ነው የምንቆጥረው እኮ። ለዛ እኮ ነው አወጣሁትና ተቀባው። አዲስ ነው ከቱርክ እንዳመጣ ከስንት ዓመት እንግዲህ እዚህ እንኳን ከመጣሁ 4 ዓመት ሆኖኛል ማለት ነው። ቤቲ ማሰራችልሽ 4 ቢል ነበርሽ 4 ሚል ኬኳ በእናትሽ በስኮር አልመጣ ኬኳ ስሚ ከዛ አልዘጋም ኬኳ አልዘጋም። ከዛ በኋላ ስሚ አውጥቼ አዲስ ነው ምንም አልነካብኝም፣ አልተጀመረም። አንዱን ቀዩን ብቻ ነበር ተጠቀሙት። ከዛ ለምንድን ነው ይሄ ያለ እንዴ ምናምን ብዬ ፊት አይኔን እንደዚህ ተቀባው። ማሪ ቆዳ ሲታመም እንደዚህ የሚላላጠው ታውቂያለሽ? ይሄ ረብስማ ሲያቃጥል በዛ ላይ ሲኮሰኩስ ብታይ አልገባኝም። ግን እኔ እንደዚህ ኤክስፓይርድ አርጎ እንደተቀባው አልገባኝም ነበረ። ይሄ ቆዳዬ ማለት ነው እንዲስም እንደዚህ ላይ ሰው መሆን I like your name ስብስብ ይላል እንዴት እንደሚያስጠላ። ከዛ አላወኩም ብታይ። ከዛ ታች ፋርማሲ ዶክተር አለች ስነግራት ምን ኤክስፓየርድ ያደረገ ነገር ክሬም ተቀብተሻል አለችኝ። ከዚህ ሲለኝ እሱ ነው መጥቻ ያዋለሁ። አንድ ዓመት አልፎታል ሁሉ ማለት ነው። አንቺም ኪዱ ይቅርብሽ ይሄ እንትን የሚባል ነገር በቃ እሱ ነው ማርያምን። እንደ ይሄን ሰሞን አየዋለሁ አይላሽ አለጣጠፍ ተማሪ ኪዱ በቃ ትንሽ አይላሽ አድርጊ ለጥፊ። ይሄ የሚነቀል የሚለጥፈው ማለት ነው። በኋላ አይላይነር ይበቃኛል። እሱንም አይተሽ ግዢ። እኮ መለየዋ ነው እዚህ ጋር ደምቅ አርጋ ነው የምትገባው። ናይን አይላይነር ነበር ማረገው ወይ እሱን ወይ አይላይነር ካላረኩኝ ቲክቶክ ይዘጋብኛል። ለዛ እኮ ነው እንዴ ኤጅ ብሎ እየዘጋባት እኮ ነው። ለዛ እኮ ነው ለዛ ነው ቲክቶክ አንድ ቀን ሳላረጋ ብቻ እኮ ዘጋብኝ። እንትን መታወቂያ ልኬ እኮ ነው። አይ እንትን ኬኳ ቻው በልቾ ኬኳ ቻው I love you ቻው በሉ ቻው love you ቻው I love you I love you Elshu I love you Kiddy I love you